እንኳን አደረሳችሁ ለትንሳኤ በዓል እንኳን አደረሳችሁ፣ እንኳን አብሮ አደረሰን። እንዴት ናችሁ? ደህና ናችሁ ወይ? በዓል እንዴት ነው? በስደት ያላችሁ ሀገርም ያላችሁ ሁላችሁም በተለይ ማለት ነው ሀገር ውስጥ ያሉት ያው የሌለውም ያለውም የዛሬው ቀን በቃ በደስታ ነው የሚያሳልፉ ተካፍሎ ያለውን ማለት ነው። እኛ በስደት ያለንስ እንዴት ነው ያሳለፋችሁ? እህቶቼ የማዳም ቤት ያላችሁ እንዴት ነው በዓል እንዴት ነው? እንኳን አደረሳችሁ የተዋህዶ ልጆች። እግዚአብሔር ይመስገን። በእኛ ቤት እንግዲህ በስደት በማዳም ቤት እንዲህ ያሳልፈናል። እግዚአብሔር ይመስገን ስለ ሁሉ ነገር እግዚአብሔር ይመስገን። ዋናው ለሆዳችን ለምግብ ሳይሆን በቃ ለዚች ቀን ለዚች ትልቅ የሆነ ቀን ስላደረሰን እግዚአብሔር ይመስገን። 2 ወር ሙሉ ስንጾም ስንጸልይ ቆይተን እግዚአብሔር አምላክ ደግሞ ለዚች ቀን ስላበቃን እግዚአብሔር ይመስገን ስለ ሁሉ ነገር ማለት ነው። እና እንግዲህ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። እውነት በዓል በጣም ደስ ይላል። ሀገራችን ሆነን ከቤተሰቦቻችን ጋር ባናሳልፍም በስደት ብናሳልፍም ያው ሁሉም ለበጎ ነውና እግዚአብሔር ይመስገን ነው። ስለ ሁሉ ነገር ፈጣሪን ማመስገን ነው። በቃ እግዚአብሔርን ማመስገን ነው። ስናጣም ስናገኝም ስንደሰትም በቃ ስናለቅስም ሁል ጊዜ እግዚአብሔርን ማመስገን ነው። ካላመሰገን አይሆንምና እግዚአብሔር ይመስገን። ምንም አጥተው የሚበሉ አጥተው እንኳን የሚያሳልፉ ስንቶች አሉ ማለት ነውና እግዚአብሔር ማመስገን አለብን እላችኋለሁ። ውድ ተመልካቾቼ እንዴት ነው በዓል እናንተ ጋር? እኔ ጋር ያው እንዳያችሁት ይሄን ይመስላል። ያው ዳቦ አለ፣ እንጀራ አለ፣ ጠላም እንግዲህ ያው ዳቅማችን ከኔቶ አለ። የነጯ ብርጭቆ ደግሞ ምንድነው? የሩዝ ጠላ ማለት ነው። የሩዝ ጠላ እግዚአብሔርን ጠላ በጣም ነው ሩዝ በጣም ነው ጠላ የሚሆነው እውነት ለመናገር ማለት ነው። እና 2 አይነት ነው ማለት ነው። ጥቁሩ ደግሞ ያው ኬኔቶ ገብስ ነው ማለት ነው። ገብስ ነው ያው ገብስ ገዝተን ነው ያው የተቆላ ገብስ ገዝተን ነው የጠመቅ ነው ማለት ነው። እኔና ጓደኛዬ ያው 2 ሆነን ነው አንድ ቤት ውስጥ በጣም ነው ደስ የሚለው። እና ይሄን ይመስላል እንግዲህ በጣም ደስ ይል ነበረ። ከቤተሰቦቻችን ጋር ርቀን ብንኖርም አንዳንዴ ቢከፋንም እግዚአብሔር ይመስገን ከፋንም ቢሆን እናሳልፋለን፣ ያልፋል፣ እንኖራለን። እግዚአብሔር ይመስገን። ያው ሁሉም ቀን አለው። አንድ ቀን ደግሞ ወደ ሀገራችን በሰላም ተመልሰን ከቤተሰቦቻችን ጋር በሀገራችን እንድናከብር እንደ እግዚአብሔር ፍቃድ ይሆንልን ሁላችሁም ማለት ነውና እግዚአብሔር ይመስገን። ቡና ጠጡ፣ ዳቦ ብሉ፣ እንጀራ ነው ሁሉም እንታልና በጣም ነው ደስ የሚለው። የእውነት በጣም ደስ ይላልና እንዳያችሁት ማጨሻችን አያችሁ፣ በጣም ነው ደስ የሚለው። የኛ ሀገር ማጨሻ ነው። ሴትዮዋችን ዱባይ ሄዳ አንድ ጊዜ ማለት ነው ይሄ ማጨሻ ገዝታልን መጣችና ይሄ ማጨሻና ጀበና እሷ ናት የገዛችልን። ማርያምን ስንት አመት ነው ቆይቷል። ዱባይ ሄዳ አንድ ጊዜ እና ስታይ ገዝታ መጣች። እዚህ ነው የምናፈላ ማለት ነው። ሲኒ መቼም ቤት ውስጥ አይጠፋም። ሲኒ ሞልቷል። ላይክ ሼር አድርጉ። መልካም